ብዙ ሰው በጣም ቀደርን ተቀበልኩ ብሎ መስራቱንም በአላህ ያማኛል። በምንም ከፍለው መዳን አይችሉም። የምድር ቆዳን የሞላ ወርቅ እንኳን ቢከፍሉ በጣዖት የሚያምኑ ሁሉ አላህ በመካከላቸው ግልጽ ውሳኔውን ይሰጣል። ችላ ብለህ ነው የነበርከው። አለብኝ ይሄ ቀን ይመጣብኛል ብለህ አልጠበክም ነበር። ዘካ አውጣ ዘካ ሲባል እኛማ ዘካ አልወጀበብንም። 2 መኪና ገዝቶ 3ኛውን በዱቤ አውጥቶ የዱቤ ብር አለብኝ እኮ ኡስታዝ ይለኛል። አላህ ዓሊመል ገይቢ ወሸሃዳ ነው ማለት ገይብንም አውቃለሁ፣ ሩቁንም አውቃለሁ፣ ቅርቡንም አውቃለሁ። አያችሁ አነጋገሩ። ወንድሞች ዛሊም ወንድሞች ካሏችሁ፣ ዛሊም ጓደኞች ካላችሁ ያዟቸው። ከመዝሉሞቹ የበለጠ እነሱን ነው መርዳት፣ ዛሊሞችን ነው መርዳት። ውስጡ እያወቀ አሳምኖኝ በሱ አንደበት ብቻ ተረትቼ ስለሰጠሁት ሐላል አይሆንም። አንድ ወልይ እኮ እንደ ቦረና ወጥቶ ይህ ምን የሚያደርግ ሲሏቸው ሴቱ መካከል ቁጭ ብሎ ነው የሚውለው። አባቱ ብለው ጭነው በቅሏቸውን ሄዱ። በአላህና በአንቀጾቹ በህግጋቶቹ በነቢዩ ነበር የምትቀልዱት። መጫወቻ አጣችሁ። ቢስሚላህ አርረሕማን አርረሒም الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد يتكبراتشه የአፍሪካ ቲቪ የተፍሲር ፕሮግራም ተከታታዮች የሼኽ ሆጀሌ መስጂድ ጀማዓና ተከታታዮቹ እንደዚሁም በድምጽና በሌሎችም የሚደርሷችሁ ወንድም እህቶች በያላችሁበት ሆናችሁ የአላህ ሰላም ጤና ምቾት አይለያችሁ። ዛሬም እንደተለመደው ከመካከለኛ ምዕራፎች ከሱረቱ ዙመር ከስንተኛው ነው? ከ46ኛው አንቀጽ ላይ እንነሳለን። سورة الزمر الآية 46. قل اللهم فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون. قل بلالاتشو لرسول عليه الصلاة والسلام اللهم يا الله الله هوي فاطر السماوات والأرض سماياتنا مدرين يفترك يهونك الله عالم الغيب والشهادة رقنم قربنم يمتاك والله أنت تحكم بين عبادك بباروتشه مهكل والساني يتسط الله فيما كانوا فيه يختلفون دنيا لاي ሳሉ እርስ በራሳቸው በሚጨቃጨቁበት ትክክለኛውን ብይኑን ትሰጣለህ። አንተ ዒሳ አምላክ ነው አይደለም፣ ዒሳ የአምላክ ልጅ ነው አይደለም፣ ማርያም ታማልዳለች አታማልድም፣ ገብርኤል እንዲህ ያደርጋል አያደርግም፣ ያለውን ሙግት እዚህ ዱንያ ላይ ያለውን ክርክር ፍንትው አርገህ ብይን የምትሰጠው ጌታ أنت نه. ولو أن للذين ظلموا ما في الأرض جميعا ومثله معه لافتدوا به من سوء العذاب يوم القيامة. ይህንን እዚህ ዱንያ ላይ እውነቱን አልቀበልም ብሎ የአላህን ብቸኛ አምላክነት አላከብርም ብሎ በጣዖት አምልኮት ሄዶ የተዘፈቀና የከፈረ የሚያጋጥመውን ነገር ለመጠቆም ምን አለ? እነዚያ ምድር ላይ ያሉ በአላህ ያሻረኩ ራሳቸውን የበደሉ ሰዎች በምድር ያለው በሙሉ እሱን የሚያህል እንደዚሁ ተደርቦ ተሰጥቷቸው የነሱ ቢሆን ኑሮ ለፍተደው ቢሂ ፊዳ ይከፍሉት ነበር። ምድር ላይ ያለ ንብረት በሙሉ ለእርሱ ለአንድ ሰው ለዱንያ ያለው ላይ በሙሉ ለአንድ ሰው ተሰጥቶት ዱንያ ላይ አሁን ከምናየው ንብረት እሱን የሚያህል ደግሞ ተጨምሮ ቢሰጠውና
በሽርኩ ምክንያት በኩፍሩ ምክንያት የሚቀጣውን ቅጣት ሲያየው ይሄ ሁሉ ቀርቶብኝ ፊዳ ከፍዬ ራሴን ነፃ ባወጣሁ ብሎ ይመኛል። ክብደቱን ተመልከቱት። በዚህ ዱንያ ላይ ያሉት ንብረቶች የሱ ንብረት ማለት አይደለም እኮ በሌሎች ላይ የምታዩት ንብረት በሙሉ እኛ የምናቀውም ያና ማናቀውም ምድር ላይ ያሉ ነገሮች በሙሉ ህንፃዎች፣ መኪናዎች፣ አውሮፕላኖች፣ ወርቆች፣ ብሮች፣ ፋብሪካዎች በሙሉ ተሰብስበው የነሱ ያህል እጥፍ ተሰጥቶት ከሚያጋጥመው ቅጣት አኳያ እነዚህን ሁለቱን ሰጥቼ ነፃ በወጣሁ ብሎ ይመኛል። ወለው አነ ሊለዚነ ظለሙ ማለት ዙልም የሰሩ ማለት መቼም እነ ሽርከ ለዙልሙን ዐዚም ዋናው የዙልሙ ዙልም ሽርክ ስለሆነ ነው እንጂ ከሽርክ በታች ያለውም ዙልም ቢሆን ጥፋት አይደለም ማለት አይደለም። ወለው አነ ሊለዚነ ظለሙ ما في الأرض جميعا ومثله معه لافتدوا أي ولو أن للذين ظلموا أنفسهم بالشرك جميع ما في الأرض وضعف ذلك معه لقدموه فداء يفدون به أنفسهم للنجاة من العذاب السيء يوم القيامة. بل إلى ምዕራፍ ይህንን አባባል የበለጠ ግልጽ ሲያደርገው ምን ይላል አላህ? ኢነ ለዚነ ከፈሩ ወማቱ ወሁም ኩፋር ፈለን ዩቅበለ ሚን አሐዲሂም ሚልኡል አርድ ዘሀባ ወለው ይፍተዳ ቢህ ኡላኢከ ለሁም ዐዛቡን አሊሙ ወማ ለሁም ሚን ናሲሪን። እነዚያ በአላህ ክደው በነቢዩ ክደው ሙቶ መነሳት የለም ብለው ቁርአንን አናውቅም ብለው የእስላምን ሐቀኝነት አስተባብለው በዚያው እምነታቸው በዚያው አህዋላቸው የሞቱ ሁሉ አለ አላህ ምንም ሽምግልና ምንም ክፍያ የሚከፈለው ሰው በምንም ከፍለው መዳን አይችሉም። የምድር ቆዳን የሞላ ወርቅ እንኳን ቢከፍሉ ወለው ይፍተዳ بملء الأرض ذهبا تقباينة اللوم كبدة تملكته بل إلى آيات من إلال والذين لم يستجيبوا له لا الله يلتعززوا هل إلال لو أن لهم ما في الأرض جميعا ومثله معه لافتدوا به እነዚያ ለአላህ እሺ ያላሉ ያልታዘዙ ለአላህ ለም የስተጂቡ ለህ ሊአዋሚሪህ ሊነዋሂህ ለም የስተጂቡ ሊረሱሊህ ዓለይሂ ሰላቱ ወሰላም ሊአዋሚሪህ ወነዋሂህ ያልተቀበሉ ለው አነ ለሁም ማ ፊል አርድ ጀሚዓን ወሚስለሁ መዐህ ለፍተደው ብሂ በምድር ያለው በሙሉና ተመሳሳዩም ተጨምሮላቸው ቢኖራቸው ፊዳ ይከፍሉ ነበረ ራሳቸውን ከዚህ ነፃ ለማውጣት። ኡላኢከ ለሁም ሱኡል ሒሳብ ወመእዋሁም ጀሃነሙ ወቢእሰል ሚሃድ። ላ ኢላሃ ኢለላህ። አንተ ተሕኩሙ በይነ ዒባዲክ ፊማ ካኑ ፊህ የኽተሊፉን አይ አንተ ወሕደከ ተቅዲ بين عبادك يوم القيامة بالعدل فيما كانوا يختلفون فيه في الدنيا. معنى تحكم بين عبادك تجازي المحسن بإحسانه وتعاقب المسيء بإساءته، فإنه بذلك يظهر من هو المحق ومن هو المبطل ويرتفع عنده خلاف المختلفين وتخاصم المتخاصمين. الحكم يصدق بحكم الآخرة وهو المحقق الذي لا يخلف. يتككلنياو بين يمجرشاو بين مالت يا آخرة بين نو يا آخرة والثاني نو دنيا لا يالله الثاني يتم يدرسم. ويشمل حكم الدنيا بنصر المحق على المبطل إذا شاء الله. دنيا ملاي بيهون الله سبحانه وتعالى
ሁል ጊዜ አያደርገውም እንጂ ሐቁን ግልጽ አድርጎ እየደገፈ ያሳየውና አህለል ባጢል ራቁታቸው መሆናቸውን ያሳያቸዋል። ያላህ ዱንያ ላይ ማራቁታቸው ሲሆኑ ውሸታሞች ውሸታምነታቸው ሲጋለጥ እንዴት እንደሚያሳፍራቸው ግን ሁል ጊዜ አያረገውም አላህ። በሌላ አያት ይህንንም አላህ ሲገልጸው ምን ይላል? ኢነ الذين آمنوا والذين هادوا والصابئين والنصارى والمجوس والذين أشركوا إن الله يفصل بينهم يوم القيامة እነዚያ ያመኑ አይሁድነን ያሉ ሳቢያነን ያሉ ነሳራነን ያሉ መጁሳነን ያሉ በጣዖት የሚያምኑ ሁሉ አላህ በመሐከላቸው ግልጽ ውሳኔውን ይሰጣል። إن الله على كل شيء شهيد አላህ ሁሉን ነገር እያየ ምን እንደሚሰሩ ምን እንደሚያደርጉ የሚያይ ጌታ በመሆኑ ውሳኔውን እሱ ነው የሚሰጠው ይላል። ነብዩ አለይሂ ሰላቱ ወሰላም በሌሊት ሶላታቸው ዱዓ ያደርጉት ከነበረው መካከል አንዱ እንዲህ ይላሉ አይሻ اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم يا جبريل يا ميكائيل يا إسرافيل جيتالو تاللهن سماياتنا مدرن يفترك جيتالو ሩቆችንና ቅርቦችን የምታውቅ የሆንከው ጌታ አላህ አንተ ባሮቹ በሚለያዩበት በሚጨቃጨቁበት ጉዳይ የመጨረሻውን ብይን የምትሰጠው አንተ ነህ ካሉት በኋላ በፍቃድህ የተኻለፉበትን እውነቱን አስይዘኛ አላህ አሉት። ኢነከ ተህዲ መን ተሻኡ ኢላ ሲራጥ ሙስተቂም አንተ የፈለግከውን ወደ ቀጥተኛው መስገድ ትመራለህና አሉ። ولو أن للذين ظلموا ما في الأرض جميعا ومثله معه لافتدوا به من سوء العذاب يوم القيامة يكما كان قطعته بتام كما كبدوا يتنسال الله وبدا لهم من الله ما لم يكونوا يحتسبون يكما كان لقفنوش እዚህ ዱንያ ላይ ምንም ያልጠበቁት ነገር ነው የሚታያቸው የሚገለጽላቸው ወበዳ ለሁም ማለት ፋይላቸው ሲገለጥ ሲያነቡት اقرأ كتابك كفى بنفسك اليوم حسيبا ሲባል أما من أوتي كتابه بشماله ሲባል መዝገቦቹ ለእያንዳንዱ ሲታደል በዳለሁም ይፋ ይሆንላቸዋል ما لم يكونوا يحتسبون በፍጹም በጭራሽ ያልጠበቁት ነገር አንዳንዱ እዚህ ዱንያ ላይ አጀባ ሲያገኝ ሲሳቅለት ሁል ጊዜ ዱንያ ሲመቸው አኺራም እንደዚያው የሚመስለው አለ። وبدا لهم من الله ما لم يكونوا يحتسبون ظهر للظالمين يوم القيامة من أمر الله وعذابه الذي أعده لهم ما لم يكن يخطر ببالهم ولم يقع لهم في ظنونهم وقد كانوا يحكمون لأنفسهم بغير ذلك لقد كنت في غفلة عن هذا من هذا فكشفنا عنك غطاءك فبصرك اليوم حديد لقد كنت في غفلة من هذا كذي قداي تزناقتهنا ينبركو ችላ ብለህ ነው የነበርከው አለብኝ ይሄ ቀን ይመጣብኛል ብለህ አልጠበክም ነበር فكشفنا عنك غطاءك ተጋርዶብህ የነበረው መጋረጃህን ይሄው አነሳንልህና ፋይልህን እውነትነት ማንነትክን ይሄው ይሄ ነህ አንተ ይለዋል አላህ فبصرك اليوم حديد አይንህ ዛሬ ብረት ነው ከድንጋጤው የተነሳ ካየው ጭንቀት አይኑን ወደ ሌላ መውሰድ አይችልም وبدا لهم سيئات ما كسبوا يسروت ينبروا ያከማቹት ስራ ወንጀል ውጤቱ ይፋ ይሆንላቸዋል وحاق بهم ما كانوا به يستهزئون
እዚህ በዱንያ ላይ መታ هذا الوعد ይህ ቀጠሮ መቼ ነው ይመጣል የምትሉት እያሉ ነቢያቶችን ሲያፌዙባቸው የነበረው እዚህ ሲስቁባቸው የነበረው የዚያን ቀን ዋጋውን ያገኙታል። إن الذين أجرموا كانوا من الذين آمنوا يضحكون كهديان እዚህ በዱንያ ላይ ሲስቁ ነበር በአማኞች። ظهر للمشركين يوم القيامة السيئات التي عملوها في الدنيا من الكفر والمعاصي كما قال سبحانه ووضع الكتاب إلى الله بالآية ووضع الكتاب فترى المجرمين مشفقين مما فيه مزقبوا سكمت لنبب سكرب كهديان يربتبتالو يسروتن يقالو ازي አንዱን በርግጫ አንዱን በፍጥጫ አንዱን በጡጫ ሲያሸማቅቁ የነበሩ ሁሉ ያዙኝ ልቀቁኝ ደብቁኝ ዋጡኝ ይላሉ። የታባታቸው ይደርሳሉ። ووضع الكتاب فترى المجرمين مشفقين مما فيه እነሱ ካለባቸው የሰሩትን ስራ ስለሚያውቁ ፈርተው ደንግጠው ታያቸዋለህ። ويقولون ይላሉ يا ويلتنا ወይናችን ይላሉ ما لهذا الكتاب ምንድነው ይሄ መዝገብ لا يغادر صغيرة ولا كبيرة إلا أحصاها ትልቁንም ትንሹንም መዝገብ ነው እንዴ? ووجدوا ما عملوا حاضرا የሰሩት ስራ አንድ ሳይቀር ያከማቹት ወንጀል አንድ ነገር ሳይቀር በየቀኑ መላእክት ሲያሰለቹበት የነበረው ሁሉ አንድ ነገር ሳይቀር መዝገባቸው ፍጥጥ ይላል። መዝገብ ፍጥጥ አይን ግጥጥ ነው፣ ጥርስ ግጥጥ ነው። ምን ይደረጋል? وحاق بهم ما كانوا به يستهزئون علمت نفس ما قدمت وأخرت የሰራችው የሚጠቅማትን የተወችው ይሄ ደግሞ ምን ያደርጋል? ባይሰራስ ብላ ያለፈችው እንዳልሰማ ሆነ ያለፈው ዘካ አውጣ ዘካ ሲባል አይኛማ ዘካ አልወጀበብንም ሁለት መኪና ገዝቶ ሶስተኛውን በዱቤ አውጥቶ የዱቤ ብር አለብኝ እኮ ኡስታዝ ይለኛል። علمت نفس ما قدمت واخرت ማን ጋር ነው ሂሳቡ? እኔ ጋር እኮ አይደለም፣ አገር ውስጥ ገቢ ጋር እኮ አይደለም፣ ሊዞች ጋር እኮ አይደለም። ሂሳቡ مع رب العالمين ነው። ልታመልጥ አትችልም። وهو عليم بذات الصدور ውስጥህን ፈትሾ የሚያጌታ እኮ ነው። وبدا لهم من الله ما لم يكونوا يحتسبون وبدا لهم سيئات ما عملوا وحاق بهم ما كانوا به يستهزئون. الله علم الغيب والشهادة أنا مالت غيب ما قال له ركن ما قال له قرب ما قال له أياتشو هنغاغرو በጣም ስለመተማመኑ ሩቅን ما قال له قربን ما قال له ቅርቡን ما قال له ሩቅን ነው እኮ ብለን የምንናገረው አይደል እንዴ? የምን አረ ሩቅን ما قال له እንኳን ቅርቡን ነገር ነው የምንለው። አላህ ምን አለ? ዓሊሙ الغيب والشهادة ሩቅን ما قال له ታዲያ ቅርቡማ የታወቀ ነው። ከአላህ ርቃለሁ የሚል ውሸት ነው። የለም ከየት ርቃለህ? ما من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم أينما كانوا يتم بالتدبك أن يبريها الله نميلها الله. ሁለተኛው ولو أن للذين ظلموا ما في الأرض በሚል ዙልም የሚባል ነገር ምን ያህል አስቀያሚ አጸያፊ እንደሆነ ዙልም አንተ ላይ ሲሰራ እንደሚያበሳጭህ ሌላም ላይ አንተ ስትሰራው ያበሳጫል። ዛሊም ለጊዜ የተደሰተ ይመስላል አይደል? ሂሳቡ የተከፈለ ቀን ሂሳቡን ሲያይ ምን ነው መዝሉም በሆንኩኝ ነው የሚለው። ወንድሞች ዛሊም ወንድሞች ካሏችሁ ዛሊም ጓደኞች ካላችሁ ያዟቸው። ከመዝሉሞቹ የበለጠ እነሱን ነው መርዳት፣ ዛሊሞችን ነው መርዳት። ዛሊሞችን መርዳት ማለት ግን እሱ ድንጋይ ሲያነሳ አንተ ድንጋይ አስቀድመህ ጣል ማለት አይደለም። ተከላከል፣ አድነው። ነቢ ዓለይሂ ሰላቱ ወሰላም እንሱር አኻከ ዛሊመን አው መዝሉማ ወንድምህን በዳይም ሲሆን ተበዳይም ሲሆን
እርዳው ተበዳይ ሲሆን እሺ ልከላከልለት ያ ረሱላህ በዳይ ሲሆን ደግሞ ምን ላርገው ያዘው እንዳይበድል የሰው ብር እንዳይበላ የሰው ንብረት እንዳይቀማ የሰው መብት እንዳይረግጥ አንዳንዱ ሰው በቃ በዙልሙ ላይ የሚደግፈውን ሰው ነው የሚወደው እየጠቀመህ አይደለም እሱ انصر اخاك ظالما او مظلوما فاطر السماوات والارض انت تحكم بين عبادك فيما كانوا فيه يختلفون نبي عليه الصلاه والسلام የመጨረሻ ብይን ሰጭ አይደለሁም ብይን የሚሰጠው አላህ ነው ብለህ ንገራቸው እንግዲህ ነብይ የመጨረሻ ብይን ሰጭ ካልሆኑ እኔ እናንተ ታዲያ የመንደር ሰዎች ምንድነን የምድር ዳኛ የትኛውም ሰበር ሰሚም ቢሆን የመጨረሻ ብይን ሰጭ አይደለም የመጨረሻው ውሳኔ ሰጭው አላህ ነው አንተ ተሕኩሙ በይነ ዒባዲክ ፊማ ካኑ ፊህ የኽተሊፉን أنت تحكم بين عبادك فيما كانوا فيه يختلفون لمسلموش تلك ما صنعني أبابالنا إذا دنيا لا يالو بيين بايمتشهم زنبلو أولاتون يمتاقين يبت ليلا كان انديهم يمياسفل لقبهك أنا على مالتون والله سوش اللي بدلوه يشلالو إن كان ظالموشو حتى فتهن ستعلن بلو مكمتو سوش إن كان لسا ساتو يشلالو هياكم ما مولون ነቢ አለይሂ ሰላቱ ወሰላም ምን እንዳሉ ታውቃላችሁ ምናልባት ሁለት ተከራካሪዎች እኔ ጋር ሊመጡ ይችላሉ አሉ ይሄ እኔ ነው ብሎ አንዱ ያላደለውን ቀምቶ ይሄኛው መናገር ስለማይችል ይሄ ባንደበቱ ርቱዕነቱ አሸንፎ እውነትም ያንተ ነው ብዬ ልሰጠው ይችላልሁ አሉ ነቢ አለይሂ ሰላቱ ወሰላም መሐመድ ሰይዱል በሸር አለይሂ ሰላቱ ወሰላም አው ሰጠዋለሁ ግን ሐቁ አይደለም አሉ ውስጡ ያወቀ አሳምኖኝ በሱ አንደበት ብቻ ተረትቼ ስለሰጠሁት ሐላል አይሆንም ታዲያ የቀበሌ ውሳኔ ነው እንዴ አንተ ሐላል የሚያረግልህ ታዲያ የምድራዊ ህግ ነው እንዴ ላንተ ሐላል የሚያረግልህ ነብይ መወሰንልህ እንኳን ሐላል አይደለም ብዙ ሰዎች ሐቃቸው ያልሆነ ነገር ይዘው ይሄዱና እንትነው በቃ ይደረድራል ይልታል በዚህ በኩል ደግሞ በእጅም ይከዳል አይደል በእግር መከዱ ቀርቶ በእጅ ይከዳል አሉ በእጅ ይከዳል በመናምን ይፈረድለታል በቃ የሱ ሆነለት والله لا لا انما اقطع له قطعه من النار የእሳት ቁራጭ ነው ሰጥቼም ቆርጬም ሰጥህ እኮ ነው የሚሉት انت تحكم بين عبادك فيما كانوا فيه يختلفون ማለት ይሄ ለሙስሊሞቹ የመጨረሻ ማጽናኛ ነው አይዟችሁ መሬት ላይ የሚፈጸምባችሁን ደባ የመጨረሻ አርጋችሁ አትቁጠሩት وبدالهم من الله ما لم يكونوا يحتسبون دنيا ላይ ሰዎች ያለማወቅም እያወቁም ጥፋት ውስጥ ይገባሉ ግን በትክክል ይህንን ጥፋት የሚፈጽሙት የቅጣቱን ግዝፈት ካለማወቅ ነው ቢያውቁ ኑሮ ለምንም ብለው ያን ወንጀል አይፈጽሙትም ነበር አላህ Subhanahu Wa Ta'ala አኺራ ላይ የቅጣቱን ግዝፈት ሲያዩ ምን ያህል እንደሚደነግጡ በይፋ ነው የሚነግረን አላህ أن الإنسان شاهد على كنود نفسه مبالغته في الكفر وهذا بدنو وشهدوا على أنفسهم أنهم كانوا كافرين دنيا لا يالو كافر اندنبروا راساتشو براساتشو يمسكرالو ألم يأتكم رسول منكم يقصون عليكم آياتي وينذرونكم لقاء يومكم هذا إن أنت لا يلمونه يميانبوا اللاتشو ملكتنيوش آلمتهم نبروي بلا إلان فاعترفوا بذنبهم وانجلاتشون درقنوا الليلالو فسحقا لأصحاب السعير بالالوا هذا يوقعشنون دي سراتشوت بلا ولكن حقت كلمة العذاب على الكافرين لا إله إلا الله
دليل على أنهم ليسوا بمؤمنين وبدا لهم من الله ما لم يكونوا يحتسبون وبدا لهم سيئات ما كسبوا يافياجوቹ ነው ለተራ ወንጀለኞች ሳይሆን ለኩፍር ውስጥ ለገቡት ሰዎች ነው ይሄ ተፍሲር ይላሉ ብዙዎቹ ብዙ ካፊሮች አላህን የሚያስቀይም ስራ እየሰሩ አላህ ዘንድ የሚያጸድቃቸው መስሎ የሚያስቡ ሰዎች አሉ አያውቁማ وهل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا إلى الله يمجرشا كساري مالت دنيا لا يسروا طرو يسران مسلواتشو سجاجالو قيتو فايلو سيقلت بلاوي يعني يمجرشا كسارو እንደ ተሳሳተ ያወቀ ይሄድማ ከለታት አንድ ቀን ሊመለስ ይችላል ጥሩ እየሰራሁ ነው ያለ ግን መቼም አይመለስም አንድ ሼኽ በጣም የሚያስደነግጥ ምሳሌ ነው የምነግራችሁ ልጁ ከፈረ አሏቸው ምን አሉ ልጁ ከፈረ ነው ፎቀረ የምትለኝ አሉት ፎቀረ ማለት ምን ማለት ነው ፎቀረ ማለት ደህየ ማለት ነው ልጁ ከፈረ ነው ምንለው አሏቸው አልহামዱሊላህ አሉ ከፈረ ሲባል ምን አሉ አልহামዱሊላህ ለምን ፎቀረ ያላችሁኝ መስሎኝ ደንግጬ ነበር አሉ እስቲኔ ምስከዚያው ልረፍ ማን ነው የሚነግረኝ ይሄንን ሐሳብ ምንድነው ልዩነቱ ፎቀረና ከፈረ ምን አገናኛቸው አንዳንዱ እኮ ያማረኛ ግጥሙ ይመስለዋል ያገናኛቸው ፎቀረና ከፈረ ሰውየው መቼም ወለዮ ወይ ጎጃሜ መሆን አለባቸው ሸኺዮ ይቻ አማርኛ እንደ አማርኛ የሚጠቀሟት ወሎ ናቸው ወሎ አረበኛው አማርኛው ተደባልቆበት ፎቀረ ከፈረ ሲባሉ አልহামዱሊላህ አሉ ይሉናል ለምን ልጅ መክፈር አልহামዱሊላህ ያስብላል ፎቀረ ያላችሁኝ መስሎኝ ደንግጬ ነበር አሉ ፎቀረ ማለት ፉቅራ ሆነ ይሄ ፉቅራ ማለት እኮ አጭበርባሪው ማለት እኮ ነው ሶላት ስገድ ሲሉትን የአርሽ ነው መስገደው እናንተ ስገዱ ሚል ማለት እኮ ነው ደሞ ለአኺራ ተይጀላችኋለሁ ምን ያኺራው ነገር ምን ያስጨንቃችኋል ሚሉ ማለት ነው ባንዲ ቆሪ ገንፎ ነው አኺራ ደግሞ ምን ችግር አለው ይያሉ ሰዎችን ተዝሂድ የሚያርጉ የሚያሳንፉ ከፈረ ሲሏቸው አልহামዱሊላህ ፎቀረ ያሉ መስሏቸው ደነገጡ አይዋጂ ፎቀረስ ይሄ ደግሞ ያንተ ሌላ ተፍሲር ነው እሳቸው ግን እንደዚህ አይደለም ያሉኝ የኔ ሼኽ የፈሰሩልኝ እንደዚህ አይደለም ያንተም ያስከዳል ግን ከፈረ ሲባል አሉ መክፈር ስተት እንደሆነ ያቃላሉ ይመለሳል መመለሱ አይቀርም ከፈረ ደግሞ ማንንም አይቀበለው አዑዙ ቢላህ ወይ ይሄ ሃይማኖትን የካደ ይሄ ምናምን እየተባለ ሰው እንዲያውም ይጠላዋል ፎቀረ ሲባል በአገራችን ወልይ የሆነ ነው የሚለው የአገራችን ሰው እሱ ጠፍቶ ህዝብ ይዞ ነው የሚጠፋው ተይጀልሃለሁ ነው እኮ የሚለው ስንቱ ጅላጅል እኮ ለራሱ ሰግዶ ያልተሳካለት ለራሱ ሰርቶ ያልከበረ ፉቅራ ያከብረኛል ፉቅራ ያድነኛል ብሎ የሚጃጃል ማአት እኮ አለ ነበር አሁን እንኳን ያለ አይመስለኝም አሁን ዘመኑ ትንሽ የብስለት ዘመን ሆነ እንዲህ ማታለሉ ቀረ ፎቀረ በጣም ያስፈራ ነበር ለምን ፎቀረ ምን ያስቸግራል መሰላችሁ ሌላው መታለሉ ሀጂ እንዳለው ለሌላ ሰው እንቅፋት ይሆናል ሌላውንም ያሳስታል እንዳለ ሆኖ እሱም ተሳስቻለሁ ብሎ ያምንም እንዴ እሳቸው እኮ ይታያቸዋል እሳቸው እኮ ምን ይባላሉ ምናምን ሲባል በቃ ያው ኃይለኛ ሼኽ ካልተገኘ አስሮ የሚገርፈው እንደ ሸገታ አንድ ፉቅራ ነበር አሉ ቦረና እና ጸጉሩን ያሳደገ
ሴቶቹ ጋራ ቁጭ ብሎ መሃላቸው ሆኖ የቃመ ምናምን አስቸገራቸው። አንድ ወልይ እኮ እንደው ቦረና ወጥቶ ይህ ምን የሚያደርግ ሲሏቸው ሴቱ መካከል ቁጭ ብሎ ነው የሚውለው አባቱ ብለው ጭነው በቅሏቸውን ሄዱ። መጀመሪያ ራሱን ላጩት፣ ጸጉሩን ላጩት በደረቁ። አንድ ሴት መካከል የተቀመጥክ እንደሆነ አስሬ ነው ምገርፋሉት። እና አንዳንዶቹ በዚህ በኩል ሲላጩ በዚህ በኩል ይበቅልለት ነበር አሉ። አይ ሰዎቹ ሙሪዱ ላለመረታት እንዴት እንደሚያደርግ እና ምን ሆነው መጡ ማለት ነው። በተኑበት፣ አበላሹበት፣ ማንነቱን አሳዩ። ጸጉሩን በደረቁ ላጭተው ይሄ ሰውዬ እኮ ነው ምንም አያውቅም ሲሏቸው ደነገጠ ህዝቡ አሉ። አገር ልቀቅልን አሉት። እንደዚያ ነው እኔ ሼክ የነገሩኝ። ሌላው ግን ምን አለ ይህን ቂሷ ስነግረው ሃዲያ እኮ የሚባለው እንዲያው በዚህ ሲላጩት እንዲሁ በዚህ ብቅ እያለ አስቸገራቸውና ጥለው ተዱ አሉ። وبدا لهم من الله ما لم يكونوا يحتسبون የማይመስለው ያልጠበቁት ነገር ለነሱ ይታያቸዋል፣ ይገለጽላቸዋል። ፋይሉ ሲታይ የሚለው ربما ظن الانسان انه على الاعتقاد الحق እዚህ በዱንያ ላይ ያለኔ ላሳር የሚል ሰው እኮ አለ። አራተኛ ሶፍ እየሰገደ አወል ሶፍ ከሚሰግደው ሰው ሁሉ እኮ በልጣለሁ ብሎ ራሱን የሚክብ ሰው አለ። ይሄ እኮ ለሪያ ነው እኮ ምናምን ቁርአን እየቀራ ያ ሳይቀራ ምን መቅራት ምን ያደርጋ? ሸይጣንም ዓሊም ነበር ይላል። የሚገርመው ኢትዮጵያ ህዝብ ሸይጣን ዓሊም መሆኑን እንዲህ ልክ በቁርአን በሐዲስ የተነገረ አስመስሎ ነው የሚናገረው። ማን ነው የነገረው ሸይጣን ዓሊም እንደነበር? ጃሂል እኮ ነው ሸይጣን ማለት። እንዴ ከሳት ተፈጥሬ አደም ከጭቃ ተፈጥሮ አየህ ጃህሉ ማን ነው እሳት ለጭቃ ሱጁድ ያደርግም ብሎ የነገረው? የመጀመሪያው አወሉ መንቃሰ ኢብሊስ ወአخطأ على ابن حزم ለመጀመሪያ ጊዜ አነጻጽራለሁ ብሎ ሲሞክር የወደቀ خلق ቢኖር ሸይጣን ነው አለ። ግን ትልቁ ሰው ምን ዕውቀት ምን ይሰራል ይላል። ለምን አትማሩ ስለው አሁን በር ላይ ብትወጣ ምን እሱ ተግባር ነው እንጂ ይላል። ምን ይዘህ ነው የምትተገብረው? የማያውቅ እኮ ስልጣን አይሰጠውም። ዘበኝነት እኮ መሾም ቀረ እኮ ሳታውቅ። የማያውቅ ሰው ዘበኝነትም አይቀጠርም። ዕውቀት ይፈልጋል። ሶላት ነው ታዲያ ያለ ዕውቀት የሚሰገደው? ማለም የኩኑ يحتسبون تهويل በጣም ያልጠበቁት የሚለው ነገር እኮ ምን እንደሆነ አታውቅም። በቃ ክብደቱን ለማሳየት ነው። አይተውት ሰምተውት በጭንቅላታቸው ገምተውት የማያውቁት ነገር ይመጣባቸዋል። በዱንያ ላይ በኢስላም የሚያፈዝ ከኢስላም ህግጋት በአንዱም የሚያፈዝ ዋጋውን ያገኛል። وحاق بهم ما كانوا به يستهزئون አንዳንዶች ሴቶች ልጆች ኒቃብ ለብሰው ባጠገባቸው ካለፉ እኮ ዝም ብሎ እኮ ነው እኮ ያረባሃል እኮ ነው يدنين عليهن من جلابيبهن ቁርአን ነው እኮ የሚለው። እውነት ያረባሃል ነው ልብስ መልበስ? ጺም ያሳደገ እንደሆነ አንዳንዱ እንደ ፍየል ነው ያለው እንደ ምናምን ነው ያለው። ደሞ ጺም ማርክስም ያስረዝም ነበር ጺም አለ። وحاق بهم ما كانوا به يستهزئون ያፌዙበት የነበረው ዱንያ ላይ ያፌዙበትን ዋጋቸውን የዚያን ቀን ያገኛሉ። በሆነ ዘመቻ ላይ ተቡክ ዘመቻ ላይ የኛ አዋቂነን ባዮች እኮ ሆዳሞች ናቸው እያሉ ሱሐባዎችን አፌዙ ሙናፊቆች። ቁርአን ወረደ። ቁርአን ወረደባችሁ ሲባሉ መተው አሁንም ደግሞ አይናውጣዎች ናቸው። እና ኩና ነልዓብ እያቀለድን እኮ ነው እንደዚያ ያልነው ያ ረሱላላህ። አላህ ምን አላቸው? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን። በአላህና በአንቀጾቹ በህግጋቶቹ በነቢዩ ነበር የምትቀልዱት፣ መጫወቻ አጣችሁ። አንዳንድ ድራማ እንሰራለን ብለው ጺም እንትን ያረጉትና ጺሙን ያስላጩትና ሲሰርቅ ምናምን ያሳዩታል። ረሲ ከፍር ማሳየት ጀምረው ነበር አንዳንዶቹስ። ኧረ ተው
እንዲሁ የቀልድስ ቢሆን የኩፍር ቃል ልታናገረው ነው? አላህ ስብሓንሁ ወተዓላ ወሁወ አርሐሙ ራሒሚን ሕክሙን የሚሰጥ ቀን እዚህ ዱንያ ላይ የያዝከው አንድህም ሐታ ሐሰናት ሲሰሩ የነበሩ ሰዎች ይጸጸታሉ። የማይጸጸት የለም። ለምን ኸይረኞች ይጸጸታሉ? መቼም ሸረኛስ በዳለሁም ሚነላሂ ማ ለም የኩኑ የሕተሲቡን ነው። ኸይረኞቹ ሲሰግዱ፣ ይጾሙ፣ ይሰድቁ፣ ይቀሩ፣ ያቀሩ የነበሩ ሰዎች ለምን ይጸጸታሉ? ለምን ህይወታችንን በዚያ ላይ አላሳለፍንም ብለው ለምን ፋታ ሰጠን? ከኸይር የተቋረጡበትን ደቂቃና ሰከንድ ሁልጊዜ ይጸጸቱበታል። ፈኢዛ መሰል ኢንሳነ ዱሩን ደዓና ለሰው ልጅ ችግር ባጋጠመው ጊዜ ደዓና ይለምነናል፣ ይለማመጠናል። ثم إذا خولناه نعمة منا كن يسقى بسطنو غزي قال إنما أوتيته على علم أن يكو يهنن يتسطنو أن يوقنو بوقت يكونو مماركو تمارو سنلاچو كونو እንዲህ አርጉ ስሩ ስንላችሁ ነው ወይ? የሰሩት ናቸው ሀብታም የሆኑት? እንደውም ዘንድሮማ ያልሰሩት ናቸው አሉ። የተማሩት ናቸው ሀብታም የሆኑት? ያልተማሩትስ? ይሄ የምትሰራው በዱንያ ላይ ለራስህ መስሎህ ጥሩ ነው ብለህ የምትሰራው ስራ እንዳለ ነው። ግን የሚሰጠው ከአላህ በአላህ ውሳኔ ብቻ ነው። إذا خولناه نعمة منا قال إنما أوتيته على علم بل هي فتنة على الله. يا أهون يتدرج له نعمة فتنانو أتجبه كانت بفي طواتوتو كانت هوالا ما تيجبا كانت بلت أي سرة كانت بلت أوقات يالله كجودافنو أنت جلس كارات ساعات لنكلفه لتته تنسته أسقدمه ፀሐይ ሳይገባ ቤት ገብተህ በሰላም እየኖርክ እንደልብህ ነው። አንተ ኡቲተሁ ዐላ ዒልም እውነት በእውቀት ነው የተሰጠው። አንተ በእውቀትህ ነው ያንተ እውቀት ነው እንዲህ ያደረገው። ብዙ ሀብታሞች ብዙ አልተማሩም። ብዙ ደግሞ የተማሩ ሰዎች አሁንም አመት እስከ አመት አንድ ኮት ነው የሚለብሱት። ተምረዋል እኮ ለምንድን ነው እንትን የሆነው? አላ ዒልም አይደለም። ኢነማ ሂየ በል ሂየ ፊትና ለፈተና ነው። ፈተና ገንዘብ መምጣት ፈተና ነው። ገንዘብ ማጣትም ፈተና ነው። ስልጣን ማግኘት ፈተና ነው። ስልጣን ማጣትም ፈተና ነው። ጤና ፈተና ነው። ጤና ስታጥም ትፈተናለህ። በል ሂየ ፊትና ወላኪን አክሰረሁም ላ ያዕለሙን ግን ብዙዎች ፈተና መሆኑን አያውቁም። ሲሰጣቸው ወዷቸው የሚመስላቸው ጅሎች አሉ። ሲከለክላቸው ጠልቶኝ ምን አርጌህ ነው ይላሉ። ቀድ ቃለሃ አለዚነ ሚን ቀብሊህም ከነሱ በፊት የነበሩ ሰዎችም ብለውታል ይሄንን። ፈአመ ልኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዐመህ فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا دالت شوت عدلم مستت مودد عدلم مكأمات مطلات عدلم. الله سبحانه وتعالى دين لم يودو انجي لما نما يستم دنيا انجل لم يودوم لما يودوم يستم. قد قالها الذين من قبلهم كالناس بفيت ينبروتم يهم بلوال فما أغنى عنهم ما كانوا يكسبون يا كما تشوت ينبروا جنزب من مالك الفيداتهم يمتعقن ما كلاكل التشالم فأصابهم سيئات ما كسبوا عندهم يسروا السرا يتفاتوا واقا درسباتشو والذين ظلموا من هؤلاء كالنزي سوج مكاكل يبدلوا سوج يكفروا سوج سيصيبهم سيئات ما كسبوا يا كما تشوت يسروا السرا مطفوا واقاون ياغنيوتال وما هم بمعجزين
አምላጮች አይደሉም። ተደብቆ ማምለጥ አይቻልም። ማሸነፍ አይችሉም ይላል አላህ። አወለም ያዕለሙ አላወቁምን አነ አላህ የብሱጡ ሪዝቀ ሊመን የሻእ ወየቅድር አላህ ለፈለገው ሰው ሪዝቅን የሚያሰፋ ለፈለገው ሰው ደግሞ ሪዝቁን የሚያጠብ መሆኑን እሱ ብቻ ሰጪ ከልካይ መሆኑን አያውቁም? ለዚህ ነው እኮ የአላህን ስሞች ከነ ማዕናቸው ወቁ ምንለው። አላህ አልሙዕጢ አልማኒዕ አዳሩ ናፊዕ ጠቃሚውም ጎጂውም እሱ ነው። ሰጪውም ከልካዩም ማን ነው? አላህ። ይህን ያወቀ ሰው በማንም አይደለልም፣ በማንም ፉቅር አይታለልም። أولم يعلموا أن الله يبسط الرزق لمن يشاء ويقدر إن في ذلك لآيات لقوم يؤمنون يهم بما درجوا الله سبحانه وتعالى لفلقوا سجي لفلقوا كالكاي مهونو راسو لم يقباتشو سوج بدم بسو لم يامنوا سوج بتأم هيالي يهونو استماري درسوج يسات الله ለአያት ብዙ ተአምሮች አሉበት። ለሚጠላው ሰው መከልከል፣ ለሚወደው ሰው መስጠት ነው አይደል? እኛ የምናውቀው አንዳንድ ጊዜ ለሚጠላውም ሰው ይሰጠዋል። إذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها إلى فما أغنى عنهم ما كانوا يكسبون دنيا من يهل هبتان بتون يتنياهم كمتشت بينوره كآخرة قطعت كالله قطع ليادنه يما يشل مهونون ما أغنى عنه ماله وما كسب أبو لهب ምንም ነገር ገንዘቡ ቤተሰቡ ከምንም ነገር ሊከላከልለት እንዳልቻለ ሁሉ አሁንም አንተም ብትሆን ቲፎዞ ቢኖርህ ቡድን ቢኖርህ ልጆች ቢኖሩ በፍጹም ሊያድኑ አይችሉም ከአላህ። فإذا مس الإنسان ضر دعانا የሰው ልጅ ምንም ትዕቢተኛ ቢሆን የታመመለት ጭንቀቱ ወዲያውኑ ወደ አላህ ይመልሰውና አላህን መለመን ይጀምራል፣ ወደ አላህ መለማመጥ ይጀምራል። ምክንያቱም የፈለገው ቢሆን ከዚያ ጭንቅ ሊያወጣው የሚችል ማንም እንደሌለ በእርግጥ ይረዳልና ነው። በል هي ፊትና አላህ ስብሓነሁ ወተዓላ በክፉ ነገር እንደሚፈትን ሁሉ በደግም ነገር የሚፈትን መሆኑን ያሳያል። هذا من فضل ربي ليبلوني أشكر أم أكفر አሉ ሱለይማን በተለያዩ ኒዕማዎች አላህ ሲያመናድላቸው هذا من فضل ربي ይሄ ጌታዬ ትሩፋት ነው ሊየብሉወኒ ሊሞክረኝ አሽኩሩ አም አክፉር አመሰግን ይሆን ወይ ክድ ይሆን ሊለይ ነው እኮ ፈተና ይላከው። አንተም እንዲሁ የግድ እንደ ሱለይማን ሁሉን ነገር ማናገር አይጠበቅብህም። ማካኑ የክሲቡን የሰው ልጅ ይሰራል። ብዙ ሰው በጣም ቀደርን ተቀበልኩ ብሎ አለመስራቱንም መስራቱንም በአላህ ያማኛል። ለምን እንዲታጠፋለህ ሲባል አላህ ሽቶብኝ፣ ለምን አሰግድም አላህ ሽቶብኝ፣ ለምን ታዲያ መርዛት እሳት ለምን አትበላም እሳት አንስተህ አላህ ሽቶብህ ወደ እሳት እጅህን ዘርግተህ ሊበላይ ነው ብለህ ትከለክላለህ። አላህ አቅም ማለት ነው አይደል? ጧት ተነስተህ ብር ፍለጋ ትሮጣለህ፣ አዛን ሲደረግ መስጂድ አለመሄድ አላህ ሽቶብኝ ትላለህ። ላ አላህ ምን አለ? የክሲቡን ይሰራሉ። የመስራት አቅምን አልከለከለም አላህ። ኢነ ፊ ዛሊከ ለአያት ሊቀውም ዩእሚኑን ለሚያምኑ ሰዎች ነው ተአምሮች አሉ የሚለው ነገር። በአላህ የማያምኑ ሰዎች ምንም ተአምር ቢያዩ በፍጹም አይማሩም። በአላህ አስተምሮቶች ሊማሩ የሚችሉ በአላህ ስብሓነሁ ወተዓላ መጀመሪያውኑ ያመኑ ሰዎች ናቸው። خص الله المؤمن بالذكر لأنه هو الذي يتدبر الآيات وينتفع بها ويعلم أن سعة الرزق قد تكون مكرا واستدراجا وتقتره رفعة وإعظاما. أسأل الله ربي بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب. السلام عليكم ورحمة الله وبركاته.